ሰላም እንዴት ናችሁ? የኔ ውድ እህቶቼ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ክብሩ ይስፋ እግዚአብሔር። እናንተስ እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝና ለማንኛውም ዛሬ አብሳላት መጣለች፣ ይቅርታን ጠይቃለች። ደስ ብሎናል። ምንም ችግር የለውም። ይቅርታ መጠየቅ ምንም ችግር የለውም። ሀይሚዬ ደግሞ ይቅርታ ሰው ናት። እንኳን ተበድላ ያልበደለችም እንኳን ይቅርታ የምጠይቅ ሰው ናት። የይቅርታ ሰው የፍቅር ሰው ናት እና ችግር የለውም ይቅርታ ተቀብላለች። እኛም ችግር የለብንም፣ ይቅርታ እንቀበላታለን። ግን ደግሞ ችግሩ ምንድነው? ከህይወታቸው መውጣት አለብሽ ነው በቃ። ቡርኬም ትናንት ተናግረዋል። እኔ ሴቶች አላምናችሁም፣ ከዚህ በኋላ እንደ ጓደኝነት እንደ እህት ማየት አልፈልግም፣ ከኛ ከራቂ ከህይወታችን ውጭ ብሏታል። እሷ ደግሞ ገና ምንም ገግማለች። የምትሰማ ጉድ አይደለችም፣ እውነት ለመናገር ማለት ነው። ዛሬ ሀይሚ ከዚህ በኋላ አልፈልግም እያለቻት መጀመሪያም ከስንት ቀን በፊትም ነግራታል። ሀይሚ ከዚህ በኋላ እኔ አልፈልግም፣ ብቻ ግን ይቅርታ እቀበልሻለሁ፣ ከዚህ ግን እንደ ጓደኝነት አልፈልግም እያለ እሷ ግን ገግማለች። ደግሞ ከበዓል በኋላ ምናምን እያለች ከበዓል በኋላ ምን ፈልጋ ነው? የምሬ ነው። ከበዓል በኋላ ምን ፈልጋ ነው? ወይስ ስራ ለመስራት ነው? እኔ እንጃ፣ በጣም ፈርቻለሁ። እና ለማንኛውም ግን እንደ ቤተሰብ ብታዩኝ እያለች ያለች ለምንድን መሰላችሁ? የሆነ ነገር አንድ ቀን የሆነው ማለት ሰው ለሰው የማይጋጭ የለም። ሀይሚና ብሩክ ለሆነ ነገር ቢፈጠር ይህን ክፍተት ለመፈጠር ነው፣ ለመጠቀም ነው። እና እኛ ደግሞ አንፈልግም። በቃ ከዚህ በኋላ ሀይሚና ብሩክ በደስታ በፍቅር እንዲያሳልፉ እንጂ ከዚህ በኋላ ጭቅጭቅ ወይ ደግሞ የሆነ ነገር እንዲፈጠር አንፈልግም፣ እኛ ራሱ ማለት ነው። በቃ አምሮባት እንደ አሁን ትንሽ እንኳን ተጋጭተዋል። በዚህ ምክንያት ጦስ ሆና የመጣች እንጂ ቻናላቸው ራሱ መሄድ አልቻለም እንዴ። ለማንኛው አብሳላት የምትሰሚ ጉድ ከሆነሽ ውጪ ከህይወታቸው። አይፈልጉም እንኳን አንቺ፣ አሁን ጓደኞቹ ራሱ አይፈልግም። ብሩኬ ራሱ ለምን በቃ እየበጠበጡ ስለሆነ ማለት ነው። ስለዚህ አንቺም ውጪ ከህይወታቸው። ጊዜ ፈታዋ ምናምን ጊዜም ፈታው ፍቅር የለም። ፍቅር እየጨመረ ነው የሚሄድ እንጂ እየቀነሰ የሚሄድ ፍቅር የለም። ሁላችን እናውቃለን። ያልቀመሰ የለን በፍቅር ነገር ማለት ነው። ስለዚህ ከህይወታቸው ውጪ አይፈልጉም። እነሱም ብቻቸው ወይኔ ጉዴ! ኧረ የት እንወስዳቸው እነዚህ ልጆች? የምሬ ነው። እንውሰዳቸው እንዴ ወደ ገነት እንዴ? እዛው በነበሩልኝ። አሁንስ በጣም መሮኛል። የምሬ ነው። በእነዚህ በሀይሚና ብሩክ የሚጎሰት በጣም ነው እያናደድ ያለው አሁን ጊዜ ማለት ነው። እስክተዋቸው ትንሽ ይረፉበት እንዴ። ለማንኛውም ውዶቹ በቃ ከህይወታቸው መውጣት አለባት ይቺ ልጅ በቃ ሞሮናል። እኛ ራሱ አናንዬ እኔ ሰዓት ስለሌለኝ ነው፣ ይቅርታ። ሁላችሁንም አከብራችኋለሁ። ሁሌ ቦታ ትሰጡኛላችሁ። እግዚአብሔር ያክብራችሁ። እሺ፣ ስራ ስለሆነ ነው ታውቃለች። አናን ሳኔም ለዛ ነው። አመሰግናለሁ። እዚህ ጋር ማማት ነው ሀናንና ሳኔም ሌላዎቻችሁም ይቅርታ እንድትናወሩበት የምፈልገው ነገር፣ ይቅርታ ከተባለ ሰው ይቅርታ ነው። ይቅርታ ብለናል፣ ይቅርታ ጠይቀናል፣ እናመሰግናለን። ግን ከዚህ በኋላ እነዚህ ልጆች ህይወት እች ልጅ እንዳትገባ ሄዳ አይታችሁታል ቪዲዮውን። ጓደኝነት በእንደዚህ ትናንትና እንደዛ የሆነች ፍቅር ደሳለኝ ምናምን ያለች ዛሬ እየለቀቃት፣ እኔ እንደዚህ አይነት ነገር በህይወቴ አይቻላቅ። አይነት አውቃ ነው ትናንትና ዛሬ ሌላ ወሬ ገብተሻል። ነገር ሆነናል እኛ፣ ብዙ ነገር ተዋርደንበታል። የእነዚህን ልጆች ህይወት እሷም አዋርዳናለች። ዛሬ ተነስታ እንደገና ሀይሚም ራሷ እዚህ ጋር የምትቀዱን ካላችሁ ቅዱና ላኩላት። በተአምር ጓደኛ መሆን የማትችል ልጅ ብትሆን ይችላል። ከመጣይ ጀምሮ ዛሬ ቲክቶክ ላይ ኮሜንቱ ሙሉ ይሄ ነው ማድረግ ነበር። በዛ ላይ አፈቀረች አይደለ? እኔ አሳምነዋለሁ። ሚስትየዋ እያለች የታውቃው። ስለዚህ በር ተፈቅዶላት ነው አሳማኝ የምትሆነው። በቃ በሰላም ከእናንተ ጋር ቤተሰብ። ለምን ቤተሰብ መሆን ፈለገች? ጓደኝነት እንዲህ አይደለም። ትናንትና እኮ ነው፣ ቀን አልረዘምም። አንድ ሳምንት እንኳን አልሆነውም። ዛሬ እንዴት ታርጉልኝ? እኔ የሴት ጓደኛ የለኝም። ሶሪ አንድ ዩዘር ታስተላልፍ ጨርስና ይቅርታ። ስለዚህ ይሄ ነገር የማይሆንም ሆኖም የማያቅ ነገር ነው። ሃይማኖት ታደሰ ያ ብዙ ነገር ሆነናል። ሁኑልኝ ብለሽ አይደለም የሆን ነው፣ ስለምንወዳችሁ ነው። ዛሬ እንደገና ስህተት እየተሰራ እኛ እየተሰደብን፣ ሰው እየተሰደበ፣ አንቺ እየተሰደብሽ፣ እሱ እየተሰደበ
ራሱ መንገዳችሁን አስተካክሉ፣ ነገራችሁን አስተካክሉ። እች ልጅ ከህይወታችሁ ወጥታለች፣ እያመጣችሁ ነው እንደገና። ከዛሬ በኋላ ጓደኛ ብላችሁ ከእሷ ጋር ብትመጡ እኔ ስማችሁንም አላቃችሁም፣ ይቅርታ አድርጉልኝ። እኔ ብቀር ምንም አልጠቅምም አልጎዳም፣ ግን የምወዳችሁን ነገር ያህል ልቤ በጣም ነው ያዘነው ዛሬ። ጥሩ ነው፣ ይቅርታ ተቀብያለሁ። ይቅርታ ማማት ነው። እናንተ የምትሰሙኝ ሰዎች ካጠፋው በጣም ይቅርታ። ለእኔ ግን አልተመቸኝም፣ አልመሰለኝምም፣ አይሆንምም እንደዚህ አይነት ነገር። ለዛ ነው። መልካም ቀን ይሁንላችሁ። እሺ ሀናንዬ፣ ስራ ስለሆንኩ ነው። ሳኒ ይህን ነገር አውሩበት በደንብ። ይቅርታ ካጠፋው ይቅርታ፣ የይቅርታ ሳምንት ነው። እኔ በይቅርታው ምንም ችግር የለብኝም። የዛሬ በእግዚአብሔር አንቺም እኮ ላይፍ ሲገቡ ጻፍላቸው። የምር አንድ ጊዜ እኮ ነው እንደዚህ አይነት ጓደኝነት። ለምን እሷ ጓደኝነት እንዲህ በጣም ፈለገች? ከነሱ እንዲህ ፈለገች? ሀይሜን አነጋገር ሰምተሻል? አልከልም ሀይሚ እኮ የተናገረችው ልክ ነው እኮ። አይሆንም ነበረ ኦኬ አለቻት። ግን አንቺ የመጣሽበት አመጣጥ ጥሩ ስላልሆነ አልቀበልም አለቻት። ብቻም ሳይሆን ሀናንዬ ለምን አስፈለገ? በቃ እሷ ከነሱ ጋር በቃ አልፈልግም ካለ እኮ እሷ አልፈልግም። ከዚህ በፊት የነሱ ጓደኛ ነበረች እንዴ? ከዚህ በፊት የሀይሚና የብሩኬ ጓደኛ ነበረች ጋይ። እኛ ደግሞ ምንድን ነው እሱን እሷ ማሳመን አትችልም። ሚስትየዋ እያለች ነው እንደዛ የለም። ለዛ ነው ይሄን ነገር ሁላችሁ ሀይሚ አልተቀበለቻትም። ጌታን አላለቻትም። ምንም የተቀበለችው ነገር የለም። ገባኝ እኮ ግን ዛሬ መጠያየቅ መነጋገር የምንችለው ነገር እዚህ ጋር መነጋገር የምንችለው አመት ባል ይለፍ፣ ችግር የለም። እሱን አሳምና ማን ቤት ነሽ አንቺ የምታሳምኘው? ሁለተኛ ነገር መናገር የምፈልገው እኔ ግን ምንድነው ልጅቷ እንደዚህ የተጣበቀችው አልገባኝም። ባለፈው የሆነ የመጀመሪያ ጊዜ እንኳን መታ ከሀይሚ ጋር እግዚአብሔርን ተመስገን። ሀይሚ የተናገረችው እግዚአብሔርን በደንብ ስሟት ሄዳችሁ። ትክክል ንግግር ነው የተናገረችው። ጌታ ምስክሬ ነው። ይመታን ራሱ አልሰጠችም። የዚህ ነው ቢዶን የጨረሰችው። እግዚአብሔርን እኔ ሀይሚ ላይ እንደሷ ነጥብ ያለውን ነው። እስቲ በደንብ ይሁን። እኔ ልብ ብዬ እንደ ዛሬ አዳምጬ አላውቅም። ገባኝ እኮ ሀይሚ የሚፈጠረውን አናውቅም ስትል በቃ አዎ ከአመት በዓል በኋላ አለች። ምን ቀጠሮ አለ? ይቅርታ ሰው ከጠይቀ አይደለ? ምን ፈልገች? ጠይቃለሁ እሱ ነው ስትለው በቃ ትላንት ጨርሰሻል አለቻት። በቃ ጨረሰች። ምን ከበዓል በኋላ እመጣለሁ ብላለች እያሉ ነው። ምንድን ነው እኔ አላየሁም። ያው ሁሉ ነገር እንትን ካለ በኋላ ነው ያለችው። ከበዓል በኋላ እመጣለሁ አለች እኮ። ልትሰራ ትስራ በቻናሉ ልትሰራ ነው አይደል? የማኔ አጥማሪያምን ይሄና እንጂ ማስታየት ለመስጠት አይቶ ነው አይደለም። ሀናን ከባል በኋላ መጣን የሆነ በቃ የሆነ ከባል በኋላ መጣን ስትል የሆነ የነገር አመጣጥ ይመስላል። ኖ እናንተ ለምንድን ነው አርቃችሁ የምታስቡት? እስቲ በሰላሙ ነው ምን መሰላችሁ? አንዴ ቀጣቀጣይ ነው ዛሬ ማለት ነው። ኮሜንት ላይ ላይፍ በድንገት ከመጡ ማለት ነው ሀናንዬ ምን ማለት አለብኝ? ሶስቴ አራቴ ይቅርታ የለም። ከአመት በዓል በኋላ እመጣለሁ ምናምን የሚባል ነገር የለም። ከዚህ በኋላ እንዳትመጣ እኛ ማየት ራሱ አንፈልግም ማለት ነው አለብን። ኮሜንት ስሁላችሁ ማለት ነው ለመሰለሽ እንትንም ስላለ እንደዛ ነው የምንለው። አትመጣም ከአመት በዓል በኋላ እመጣለሁ ምናምን። እንዴት ነው ያፈቀረ ሰው ከዛ ወይኔ እኔ ሌላ ይቀይርልሻለሁ በስመ አብ። ልጅቷ እኮ አውቃ እኮ ነው፣ እግዚአብሔርን አውቃ ነው። ምንድን ነው የሚደሞ? በጣም አስመሳይ ናት። በጣም አስመሳይ ናት። እግዚአብሔር የምታደርገው ሁሉ ነገር አስመሳይ ይባለች እኮ ሀይሚም እሱም አሉ እኮ እኛ በቃ ከአሁን በኋላ ማግኘትም አንፈልግም ማለት ነው። ኮሜንት ደግሞ ቆይ ሀይሚ ጊዜ ይፈታል ያለችው ምንድን ነው? የምን ጊዜ ነው? ምንድን ነው ጊዜ ይፈታል ያለችው? እኮ ጓደኝነት እሷን ዝም ብላ እየጠየቀች ነው አይደለ? ዝም ብያ ያለው ለማለት አክል ነው። እሷ ዝም ብላ እኮ ሀይሚ ሲጀመር እኮ የሴት ጓደኛ እኮ አትፈልግምም የላትም። ዛሬ ማለት ነው ኮሜንት ሙሉ
አመት በዓል በኋላ የሚባል ነገር የለም። ልጅቷን ከእናንተ መሀል ማየት አንፈልግም። ኮሜንቱ ይሄ በያቸው ለሁሉም ነገሯቸው። እዛነ ብሩኬ እንደዛ በሉ አንድ ላይ ሆነን ማለት ነው። ነገሩ አንድ ላይ ሆነን ማርያም መጽሐፍ ማይችሉት ማለት ነው። መጽሐፍ ማትችሉትም የጻፉትን ኮፒ እያረጋችሁ ሊቀቁ ይደረጋል። አሁን ይሄው የቃልን ኮፒ ላርግ ነው አያችሁ፣ እንደዚህ ማለት ነው። አሁን ኮፒ ያደርጋለሁ። አዎ ኮፒ ያመሰግናለሁ። እኔ ቆንጆ አሁን ቃል ተባለ ከደት እኔ ደግሞ ሁላችሁም አንዴ ቃል ጻፋችሁን እኔ ኮፒ እያረኳት ነው የሷን እኔ ሳልጽፍ የሃይሚ ሰባት መታለች። ሃይሚ ማለት ነው የሃይሚ ጋይስ ሁላችሁም ሰባት ከመቼሽ ነው የመጣችው? ቆየች እኮ 8 ነው የምትጠበቀው። ነው የምንጠብቀው። ሲሚ ሀናን ማለት ነው። የምር ነው። ሁላችሁም አንድ አይነት እንጻፍ። ገባችሁ? የምር ነው። የምንም ጎዴ ከዚህ በኋላ መልሼ እመጣለሁ ምናምን የሚስለው ማን ስለሆነ ሁላችንም አንድ መሆን አለብን እና ሁላችንም መቃወምና እንደዛ ስም አልጠራም። ጌም እንደዛ እንዲሆን አልፈልግም። ማርያም እኔ አንቺ ማስተላለፍ የሁሉም ቦታ በቃ አንድ ነው የምንሆነው። አዎ እንደዛ ማድረግ አለብን። ሃይሚ ስትጀምር የሴት ጓደኛ አትፈልግም። እኔ ራሴ እግዚአብሔርን የሴት ጓደኛ አንድ የለኝም። ተፈጥሮ ወይ ኖ አትፈልግም። እሷን ጀመረቱ ናይ ከጀመረቱ ጀምሮ እንግዲህ አቋሳለች። ከማን ጋር ነው እስኪ እቺማይም እንኳን የለም። እሷንም አስናብታታለች። ሴት አይወጣልኝም። ሲጀመር ሴት አይወጣልኝም ማለት ሙሉ ኮሜንት አንድ አድርጉ። በፈጠራችሁ እንደ ኮፒም አድርጉ ምንም አድርጉኛ። የብሩኬ መጣች 347 ኧረ እባክሽ ማርያምን እሰይ። የሃይሚዬ ደግሞ ብትመጣ በጌታ በኢየሱስ ስም እንደው መች ነው የመጣችው? አሁን ነው የመጣችው? አሁን ነው የመጣችው። ቅድም አይቻልም። የሃይሚ 2 ቀን ፎቶ ቪዲዮ ተለቀቀም። አምሳላት መታው እኮ አስደረቀችው። እቺ ደረቅ እሰይ። አሁን ልጅቷ ስለመጣች ነው መሰለኝ የገባ ትመጣለች። ከእግዚአብሔር ጋር ትመጣለች። ስንት ቀራት? አሁን 8 አሁን እኮ ሃይሚ 2000 ከምናምን ብቻ ነው የሚቀራት። አይደለም እንዴት ናቸው? 8 ስንት ቀራት? እቺ 8 እንግዲህ ውስጥ ገብቶ ነው የሚታየው። እና ሃይሚን አትታውና እናገር የሃይሚዬ 2 ቀን ነው። ወይኔ አንድ 2 ቀን እኮ አሪፍ ቪዲዮ ቢለቁ በቃ ገባች ግን የምንም 2 ቀን አንቺ 4 ቀን ወደኋላ ሃይሚ ቤት ምን ሆናችሁ? አይ ከዚህ በኋላ አሁን 2 ቀን ማለት ነው። ያው እንግዲህ ውዶቼ እንደዚህ ይመስላል። ለማንኛው አብሳላት ከህይወት ሃይሚና ብሩክ ውጪ፣ ሌላ ምንም አንፈልግም፣ ሌላ ነገር አንፈልግም። እኛ እንድትወጪልን ብቻ ነው የምንፈልገው። በቃ እነሱ ማንም አያስፈልጋቸውም። አንድ ለአንዳቸው በቃ ይችላሉ። እነዚህ ማንም አያስፈልጋቸውም። ከህይወታቸው ውጪልን። ከዚህ በኋላ የማይሆን ነገር እንዲፈጠር አንፈልግም እኛ እና መልካም ቀን እስኪ ውዶቼ።